ዝጊውና ውጪ እሺ ለማንኛውም ግን ስተኙ በሩን ዘግታችሁ ተኙ እሺ አሁን ውጪ ተባልሽኩ ምን ያስጨዋል ተረጋጋ እንጂ መሃል ገብቼ ልተኛ አላልኩ ለነገሩ የሰው ሚስጥር መስማት እንደማትፈልጊ ቀድም ነው የገባኝ ማለት እንዴ ከክብሮሜ ጋር እንደዛ ስናወራ እንዴት በረሽ እንደወጣች ሳስበው ገርሞኝ ነው እኔ እኮ እንደዚህ ሙዴ ገባሻት መስኝም አረ ክብሮሜ ነው ያልሽው ስሙ ደስ ይላል አይደል አንቺ ብቻ እኮ ነሽ ደስ ማትዩ እንዲህ እዚህ ቤት ሁሉም ነገር ደስ ይላል ክብሮሜንም ጨምሮ ምን ነው ስሙን ወደሽው ነው ልጅስ ቢሆን ምን የሚጠላ ነገር አለው ለስራ ያለው አክብሮቱ ትህትናው ምናምን ሁሉም ነገሩ ደስ ይላል እንደውም በደንብ እንዲታይ እዚህ ትከሻሽ ላይ በነጩ ተነቀሹ እሺ በዚሁ ከቀጠልንማ የማይቀር ነው ቆይ እኔ ቤት ምግብ የለም ሲርባይ ብቻ ነው ታዲያ እዚህ ቤት የምመጣው አረ እንደዛ አይደለም ውዴ እና ሳሎን ስገባማ የሰውን ፍቅር ማቋረጥ ነበረብኛ የምን ፍቅር ማለት ማን የዚህ ጅላንፎና ያቺን ደሙጫ ተጣብቃ ማለቀው ኒናታ እሺ እሷንስ አወቋት እሱ ደግሞ ማን ነው እዚህ ቤት ከኪራ ውጪ ማን ነው ወንድ እንዴ ክብሮም ነው እና ማን ነው ይሆናል አረ እሱ እኮ እንቅልፉን ተኝቷል እና እሷ ሞግዚቱ ነች እንደዛ የምታስተኛው ሰንያትና ደጂ እጁን ስለያዘችው ነው እንደዚህ የምትሆኝ ወይ አንቀልባ ለግዛላትና ተዘለዋ እሱ ይሻላታል ይሄ ነው እንደዚህ ባንድ ያናደደሽ ዳረኔ ምን አቀበይ ያልተናደድኩ መናደድ እንዴት ነው ሰንዬ ግን እቺ ልጅ ከዚህ ቤት ካልወጣች ሁላችንም ጨጓራ እንደምትነጣው ወቂ እሺ አሁን ከኛ ቀድመሽ አንቺ እንዳትላጪ ተረጋጊ እሺ ሰንዬ እኔ አልተናደድኩም እኮ እንዴ ዝም ብዬ ነው እሱን ከብሮ ስትነካው እኮ አንገበገብሽ እኔ ሰኒ ነው ቤት የጠፋው እናጺ እንደዛ ልጁን ከቤት አስወጥቸው ፍቅራችሁን አድርፍሽው ነበር እኮ እንዴት ብዬ መጥቻ አይነሽልየው አስበህና ሆነ ብለ ያደረከው ነገር እንዳልሆነ አቃለሁ ስለዚህ በዚህ ልክ መጨነቅና ማሰብ አስፈላጊ አይደለም እሺ ግን በቃ እንደዋፉ በእኝ እንዳልሽው አውቄ ያደረኩት ነገር አይደለም አረ ምንድነው ምሩን ረሳናት እኮ የርቅ ፕሮግራም አደረግን ምሩዬ ግን እንዴት ነሽ ክብሩ ይስፋ ደህና ነኝ ይሄው እንደ ንግስተኞች እየተቀለብኩ ነው በጣም እንጂ ይውላችሁ እኔ ስራ እንዳትሰራ ከመፍራት የተነሳ ሽንት ቤት ስገባ ራሱ በሩን ገርበብ አድርገው ነው የምገባው እኔ እኮ ደህና ነኝ ዝም ብላችሁ ነው የምትጨነቁት ምሩዬ አንቺ ደከመኝ ስለማትይ ነው እንጂ ኮረፍታ ያስፈልግሻል አዎ ሲጀመር ራስሽን በደንብ ትሪት ማድረግ አለብሽ ይውላችሁ እኔ በግሌ በነግራት አልሰማ ብላኛለች እስኪ ከሰማቻችሁ በማህበር መከሯት በቃ አሁን ቡና ላፍላ አይደል ይሄው እንደምታዩት ናት እኔ የቻልኳት አይደለም አረ ተይ ጉዴ ካስፈልገ ምን ያፈላል አይ የሰኒ ቡና አይናፍቀን አይደል እንዴ ቅዱሴ እንዴ ከተገኘማ የሷ መቅመስ አለብኝ እኔ ያላፈላም ቅዱሴ የኔ ቡና ይጣፍጣል ዛሬ ገና እውነት አወራሽ ሲጀመር አንተ የሆነ ችግር አለብህ ከኔ ጋር ይልቅ እሱን ተይውና ለኔ አፊልኝ እስኪ ሰኒ እሺ አቀራርቡልኝ ቡናውን ቁሉልኝ ከዛ ፍጩልኝ እኔ ያፈላል አረ ለምን በነካጃችን የጀበና ውስጥ ሆን ከተን ቡናውን ከተን አፍልተን ቀርተን ለምን አትቺም እሱን አትቺም ተጨነበር አትቺም እሱን ተራሳ ጀበና ሌላ እንግዲህ በኪራና በጽናት የፍቅር መቀስ ሆናለች ከዛም አልፎ ሰኒን እንግዲህ እያናደደቻት ትገኛለች አይገርምም ሰኒን ክብሮን ቀምታታለች ጽናትን ደግሞ ኪራን ቀማች የጽናትንና የኪራን ህይወት ተርመስመስና አውጥታ አሁን ደግሞ የነሱ ሲስተካከል የነ ሰኒንና የነ ክብሮንን አንድነት ለመለያየት እየተፈጠነች ትገኛለች ሲቀጥል ኪራና ጽናት በተኙበት እኔ ብቻዬን ተኮርትሜ እናንተ ሮማንቲክ ተጫወታላችሁ በማለት በተኙበት ክላስ ዘው ብላ ገባችባቸው እናም በሰዓቱ በጣም ተናደዱ ሁለቱም ስሜታዊ ሆኑ ጽናትም ውጪ ከዚህ ብላ አስወጣቻት ኪራም ደግሞ ውጪ አላት ይቅርታ እንዴ እናንተ ክላስ ነው እንደ የተኛውት እኔ እኮ ማለቴ
በቃ ሽንት ቤት የሄድኩ መስሎኝ ሽንቴ መቶ ለካ ስካሬ አልለቀቀኝም እናንተ ክላስ ነው የገባሁት በማለትም ወጣች። የት አባታችሁ አለች ማለት ነው። ሌና አላማዋ ምን እንደው አይታወቅም። በአንድ በኩልም የታመመች እህት እንዳለቻትና እየደወለች የት ነሽ እንደምትላትም ግልጽ ነው። በአንድ በኩልም ደግሞ እንግዲህ አላማዋ ምንድነው እዛ ቤት ሊያቆያት የቻለበት ምክንያት ይገርማል። እናም አሁን ላይ ሊና ከባድ ሰው ሆናባቸዋለች። መሩ ደግሞ እንግዲህ ናኦሚ በህመሟ ታይ ብለሽ ስራት ስሪ ብለሽ እምቢ ብለሽ እያለ እየተበሳጨባት ይገኛል። ሰላም ወደና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ጽናት ከባለፈው የቀጠለ ፓርት ይዘን መተናል ማለት ነው። ሰብስክራይብ ያደረጋችሁ እንግዲህ ይቺ ሌና ነው ማንም የምትባለው ጽናትና ኪራ አልበቃት ብሎ አሁን ደግሞ በስንት መከራ ክብሮምና ሰኒ የተቀራረቡትን እሷ እንትን እያለች ትገኛለች። እናም ሰኒ አሁን እየተናደደች ትገኛለች። በቷ ምክንያት ሰውን ማመን ቢከብዳትም እና ኪራና ጽናት ተኝተው ድጋሜ ልቤን እንዳትጎዳው እያለችም የፍቅር ታይማቸውን እያሳለፉ እያሉ ዘው ብላ ገብታ መጀመሪያ ግን የሚያወሩትንና ጥሩ ሙድ እንዳላቸው አዳመጠች። ሌና ከበር ሆና ከዛም እንደው ሌላ ላሱ ሲሉ ዘው ብላ አትገባ መሰላችሁ ደፋር። ከዛም አይኗን በጨዋጥባ ይቅርታ ምን ፈለግሽ ምን ነሽ ነው ብላ ጽናት ጮኸችባት። ኪራም ደገመው ይቅርታ እኔኩ በቃ ስጋር ያለቀቀኝም ማለት ነው። በቃ ሽንቴ መቶ ሽንት ቤት ለመሄድ ነበረ ለካ እናንተ ክላስ ነው የገባሁት አለች ሌና። ኪራም በጣም ተናደደና ውጪ ከዚህ በማለትም አስወጧት። አረ እኔ እዚህ በብርድ ብቻን እየተቃጠልኩ እናንተ ሮማንቲክ ልትጫወቱ እኔ ሌና አለች። አይገርምም። ሰኒ አሁን ክብሮም ክላስ ሄዳ ተኛች። አሞኛል አንገቴን ሰበራችሁት እያለች እንግዲህ ሰበብ ሆናባቸዋለች። እናም በሰዓቱ ሄዳ ክብሮም አልጋ ላይ ስለተኛችበት ክብሮም ወደ ሰኒ ፈረጠጠ። ሰኒም እንዴ ደህና ደሪ ብለህ አይደል እንደ ሄድከው እዚህ ደር ቆይ ብለህ እምቢ ብለህ ሄደህ አለችው። ከዛሱም እንዴ ያቺ የሆነች ሴትዮ አልጋ ላይ ተኝታብኝ ነው አላት። እና አብራት አተኛም ነበር አለችው። ምን ችግር አለው አብረን ብንተኛ እናት አይደለም መጣ ሄዳ አሁንም አብራት ተኛ አለችው። እንዴ የሷን መጥፎነት ለምንድን ነው በዚህ ልክ የምትጠያት? በቃ ሂጂ ብተኛ ምን ችግር አለው? የተለያየ ብርድ ልብስ ነው ለብሰን ምንተኛ አላት። እኔ ምን አገባኝ ለምን አቅፋት አተኛም ምን አገባኝ አለችው። ተበሳጨች። እንዴ ሰኒ ምን እየሆንሽ ነው? ማለት ለዚች ልጅ ያለሽ ጥላቻ በቃ በጣም ገዘፈ አላት። ሂደት ሞግዚት እየሆንክላት ነው ማለት ነው የራስ ጉዳይ ብላ ተቆጥታ ክላሷ ገባች። ክላሴ ተከትለኝ እንዳትመጣም አለችው። ከዛም እሺ አለ። ናሆሜና እንደውም ናሆሜና ቅዱስ ደግሞ ከመሩ ቤት ሄዱ። መሩ አሁን በጣም እያመማት ስለሆነ ናኦሚ ሰራተኛ አመጣልሻለሁ አላት። እሷም አልፈልግም ብትልም እንግዲህ ሰራተኛ ግዴታ ነው ስለዚህ ሲላትም ለዚች ቤት ሰራተኛ አለችው። አሁን ቅዱስ መጥቶ እንዴት ነሽ መሩዬ አላት። ደህና ነኝ ተሽሎኛል አለችው። አረ ምን ይሻላታል ይውልክ ደህና ነኝ ነው እንደ ሰው እየታመመ ደህና ነኝ ይላል እየሞተ ያምሻል እንዴ አላት። ከዛም አይ አመኝም ደህና ነኝ እኮ አለች። ይውልክ ቅዱስ በቃ እንደዚህ ናት አሞኛል አትልም ረፊ ስላት ባለፈ ልታመልጭኝ ጉዴ ሰራሽን ደህና ነኝ እያልሽ ነው
ህመምሽን ማስታመም አለብሽ አላት ቅዱስ። ናኦሚ አንተም ብትሆን በቃ እኔ እኮ ሁልጊዜም አብሮኝ እስከ ሞት ዘላለም የተፈጸመ ህመም ነው እምድን አይደለም። ስለዚህ በቃ ያለ ህመም ነው ስሞት ሞታለሁ አለች። አሁን በዚህ ሰዓት ስለሞት ማውራት ተገቢ ነው አለ ናኦሚ አንተም ቢሆን ህመሟን አውቀህ አስታማታለሁ ማለት አለ። እንዴ ማለት አንድ ሰው ሞትን እርሽ ማለት አይቻልም። ሞትን ማስታወስ በቻለ ቁጥር አንድ ሰው ፈጣሪውን እየፈራ ሰዎችን ከመበደል መጥፎ ነገር ከማድረግ እየራቀ ይሄዳል አለው። ከዛ ልክ ብለሃል አለችው ቅዱስን። ሰኒ እንግዲህ ሄዳ እነ ኪራ ቤት ሄደች። እናም እዛ ስትሄድ ክብሮም በህልሙ ተኝቶ ነበረ እና በህልሙ ተኝቶ እያለ ይች ልጅ ሊና የምትባለው ክብሮም በተኛበት ሄደች። ከዛም ክብሮም ሰኒን በህልሙ እያየ እየሳቀ ነበረ። ከዛ ተጠግታ እጁን ይዛ አንተ ምን ያስገለፍጥሃል እየቃዥ ነው በማለትም ተጠጋችው። በሰዓቱ ሌላ ነገር አስባ ነበር ይመስለኛል። ክብሮምም ደንግጦ ተነሳና አንቺ ምን እያረግሽ ነው አላት። እንዴ አንተ ራስ ምን እያረክ ነው ደግሞ ልትቆጣኝ ትፈልጋለህ እንዴ እየቃዥ ነበር እየሳክ በህልምህ አለችው። በህልምህ ማንን እያየህ ነበር ግን አለችው። ከዛም አንቺን አይደለም ያየውሽ ግን ምን አስበሽ ነው አላት። ምን አስባለሁ ካንተ ከመሳቅ መጥቼ ደግሞ በተባበርኩህ ምን አስበሽ ነው ትለኛለህ እንዴ አለችው። ከዛ እሱም በጣም ተገርመለሽ አሁን ይጅባክሽ አላት። አይ አለችና እጁን ቀረብ ስትለው ሰኒ ከውጭ መጣች። ያየችውን ማመን አቃታት። ኦ ብላ ጥላ ወደ ክችን ገባች። ከዛ ሰኒ እያለ እየሮጠ ቢሄድም ሰኒ ፊት ልትሰጥ አልቻለችም። ክችን ሄዳ ሰኒዬ ምን ሆነሻል? ተቆጥተሻል፣ አኩርፈሻል፣ እርቦሽ ነው አለቻት ጽናት። አንቺ ደግሞ እኔ እዚህ ቤት የምመጣው ስርበይ ብቻ ነው እንዴ አለቻት። እና ምን ሆነሽ ነው አለች። ምንም በቃ እንዴት እንደዚህ ታስቢያለሽ አለቻት። አረ ሰኒዬ ተረጋጊ፣ ምን ሆነሽ ነው አለች ጽናትም። ከዛ ምንም አልሆንኩም አለቻት። እሺ ሳሎን ማንም የለም አለች። ማንም የለም ሁሉም ሄደዋል አለቻት። በጧቱ ስንቀለቀል መጥቼ የፍቅር መቀስ ሆንኩኝ አለቻት። ማለት አለች ጽናት። እዩልሽ ወንድና አለች። ማን ነው ወንዱ አለቻት። እንዴ ከኪራ ሌላ ወንድ አለው እዚህ ቤት ማን ነው አለቻት። ክብሮምን እንዳይሆን ብቻ እሱ ወደ ስራ በቃ አለች። ባክሽ ከዚች ጋር ሲላላስ አግኝቼዋለሁ እጇን ይዟት ምናምን አለቻት። ምን አለች። እና እጇን ስለያዛት ምን ችግር አለው? ክብሮም ስራ ነው እንደዚህ አይነት ነገር አይደለም። እሷ ሄዳበት ሊሆን ይችላል አለች። ምን አገባኝ እኔ ብሸከማት አይመለከተኝም አለች። እንዴ ተናደርሽ እኮ እኔ ሰኒ አልናደድም በፍጹም አለች። ከዛ ሳሎን ሄደችና አናደደቻት ሰኒን። ከዛም ክብሮሜ እኮ ማን ያልሽው አለቻት። ክብሮሜ ጋር መቆየት ደስ የሚል ነው አይደል ይመችሻል አለቻት። ለምን አታቆማጤም እንደፈለግሽ የራስሽ ጉዳይ አለችና ተናደደችና ጥላት ወደ ታች እየወረደች እያለ እንግዲህ እዛ ተገናኙ ከክብሮም ጋር። ሰኒ ወደ የት ነው አላት። አይመለከትም የራስ ጉዳይ ብለው ጥላው ሄደች። ቆይ ምን እየሆንሽ ነው ሰኒ? አረ ተረጋጊ ቀስ በይ አለ ክብሮም። እሷም ጥላው ሄደች። ቆይች ልጅ ዛሬ ምን እየሆነች ነው በማለትም ግራ ተጋባ። እንግዲህ ኪራና ጽናት ፍቅራቸው በጣም ደስ ይላል። እስከ ዛሬ አይናፋር ነበርሽ ሲላትም አሁንማ አላፍርም የራሴ ይሆንክ ሐላሊ ነህ አለችው። ከዛ እሱም አሁን እናንቺ መተፋፈር የለብንም አላት።
ከዛም ወደ ስራው ሄደ ማለት ነው። ጽናት እንግዲህ ሰተት ብላ እነመሩ ጋር ስትሄድ ቅዱስን አገኘችው። ቅዱስ ልክ ሰኒንና ጽናትን ሲያይ ብድግ አለ። ወዴት ነው አለችው ጽናት። አንቺን አፍሮ እኮ ነው አለቻት ሰኒ። ማለት አለች። ያችን ጦሰኛ ቤት ስላመጣና ኪራጋ የተፈጠረውን ነገር አለቻት። አንተ አስበህና አቅደህበት ያረከው ነገር የለም። ቅዱስ ቁጭ በል እና ቡናና ፍላ አሉ። ከዛም እሺ አሁን ዛሬ ሰኒ ታፍላለን ቢላትም እኔ ቡና ማፍላት እሺ አለች። ግን ትችይበታለሽ? የኔ ቡና እኮ አይጣፍጥም አለች ሰኒ። እንዴት? ለምን? አንቺ አፍሊ እኔ ልቅመስልሽ አላት። አሁን ገና እውነቱን ተናገርሽ አለ ናሆሜ። ማለት ያንተ መጫወቻ ስትለውም እሺ አፈላለሁ፣ እናንተ ቡናውን ከፈጫችሁልኝ ከቆላችሁልኝ በቃ እኔ አፈላለሁ ስትል ወይ እንደዛማ ከሆነ ስቀጁን መደፍረሱ አይቀርም አላት። ከዛ ተሳሳቁ ማለት ነው። እና እንግዲህ አሁን ሊና አንዳንዴም ታለቅሳለች በእህቷ ምክንያት። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።